ሰላም ጤና ይስጥልን አድማጮቻችን እንደምንላችኋል። ካርድርት ኒውስ የሰዓቱን ዜና እናሰማለን። አብራችን ቆዩ። ዛሬ ጥቅምት 17 2018 ዓ.ም በደቡብ ጎንደር ቀጠናዎች በስቴ መካነ ኢየሱስ፣ በአንበሳሚ አርብ ገበያና በአንዳ ቤት ወረዳ በመከላከያ ሰራዊትና በፋኖ ኃይሎች መካከል ከፍተኛ ውጊያ ሲካሄድ ውሏል። የመከላከያ ሰራዊት ፋኖን ለማጥቃት ከአርብ ገበያ እስከ ሳና ቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦር አፈራዋ እናት ብርጌድ ውባንተ ሻለቃ ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊት 11 ሰዓት ላይ የመከላከያ ሰራዊት እንዲመለስ ተደርጓል። የመከላከያ ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ጀምሮ ሙሉ ቀኑን እንደ ገብስ ታጭዶ ተከምሮ ሲወቃ ውሏል። የጠላትን ቅስም ቀድማ በሌሊት የሰበረችው የትናንቷ ፈረሰኛው ሻለቃ የአሁኑ ውባንተ ሻለቃ ነች። ሳና ሚካኤል ላይ የጠላት ኃይል በነበልባሎች ተደምስሷል፣ ቆስሏል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ እስላም መቃብር ደፈጣ ይዞ ነበር። ከቆሚሳና ከእስላም መቃብር መካከል ካለው ተራራ ሸሮ ላይ የአብይ አህመድ ወታደር ወደ ቆሚስ ሲጓዝ በተቃራኒ የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ወደ ገላውዲዮስ ሲንቀሳቀስ መሃል መንገድ ላይ ተገናኙ። የአብይ አህመድ መከላከያ ከተራራዋ ናት የወይቤ ልጆች በታች መብረቅ የመታው የመሰለው ያገዛዙ ወንበር ጠባቂ ያለኝ ያለውን ሁሉ የመሳሪያ አይነት አዘነበው። ከሌሊቱ ንጋት 11 ሰዓት ተኩል ልብና ትጥቅን የታደሉት ውባንታውያን ጠላትን በጨበጣ እንዳልነበር አድርገውታል። ጨዋታው ወደ ቦምብ ውርዋሮ ተቀይሯል። አይበገሮቹ አማሮች የውባንታ የግብር ልጆች ቦምብን በቦምብ መልሰዋል። ጠላትን አንበርክከዋል። የጠላትን ምቹ ቦታ ተቆጣጥረዋል። የውየው አድማ ሰፍቶ በቆሚሳ ቸሮ፣ ደሪባ፣ ሊባኖስ፣ እስላም መቃብር፣ ያያ ሚካኤል ሙሉ ቀናትን ከፍተኛ ተጋድሎ ሲያደርጉ ውለዋል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በጠላት ላይ ከፍተኛ የሆነ የሞራል ስብራትን አድርሷል። ብዛት ያለው ጠላትን ደምስሷል። ብዛት ያለው ጠላት አቁስሏል። መሳሪያዎችን በአይነት ማርኳል። አያሌ የጠላት ምሽጎችን ሰባብሯል። ከተማውን አስለቅቋል። በዚህ እልህ አስጨራሽ የጨበጣ ውጊያና መደበኛ ውጊያ ጠላትን ሲፋለሙ ውለው ሲማርኩ ውለው የጠላት ምሽግ ላይ ጠላትን ተፋልመው በጀግንነት የተሰዉ እንቁ ወንድሞቻችን ሁለት ናቸው። በጀግንነት ተፋልመው የተሰዉ እንቁ ወንድሞቻችንም አርበኛ መልካሙ ጠጋዬ ኩርሲና አርበኛ አብዮት መኳንንት ናቸው። ጣና ገላውዲዮስ ክፍለ ጦር ስራ አስፈጻሚ ንስር ሻለቃ አፈራዋ እናት ብርጌድ በአርበኛ ክንዳለምና አርበኛ ታደለ መሬግ የተመራ ጣና ብርጌድ ስራ አስፈጻሚ ጉና ክፍለ ጦር ስራ አስፈጻሚ ገብረ መስቀል ብርጌድ አናብስቷ ጣይቱ ሻለቃ በኢንጂነር ሚካኤል በኢንጂነር አበራና በዘመቻው መልሰው እየተመራ ሁሉም በጥምረት ከገብርዬ ተራራ ጀምረው ያያ ሚካኤል እስላም መቃብር ሞሻ ገላውዲዮስ ከተማና ዙሪያ ገባው ላይ ጠላትን ከጀርባ በመምታት ለወንድሞቻቸው ደርሰዋል። በዚህ የተናበበው ውጊያ ጠላትን አንደኛው ኃይል ለሌላኛው ኃይል እንዳይደርስ ተደርጎና ሰንሰለታቸው ተቆርጦ በተፈለገው መንገድ ተገርፈው ተደምስሰው ቆስለውና ተማርከው ውለዋል። ከቀኑ 11 ሰዓት ጀምሮ ጣና ገላውዲዮስ ክፍለ ጦር በሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከገረፈውና ከተረፈው ኃይል አምልጦ ወደ አርብ ገበያና አንበሳሜ ሲፈረጥጥ የገላውዲዮስ ቴሌ ላይ ባደረገው ደፈጣ ጠላት በደም እየተመታ ይገኛል። የሜጀር ጀነራል ውባንተ አባተ አንደኛ ኮር ስራ አስፈጻሚ በተዋጊ አርበኛ አመኑ አለማንተ እየተመራ የጉና ክፍለ ጦር ስራ አስፈጻሚ በአርበኛ ወንዱ አንተ ተስፋ እየተመራ የጣና ገላውዲዮስ ስራ አስፈጻሚ በአርበኛ ጋሻይ እንግዳ እየተመራ የጣና ገላውዲዮስ ክፍለ ጦር አፈራዋ እናት ብርጌድ ውባንተ ሻለቃ በጥምረት ከሳና ከተማ ሐዋርያት አቦ ሚካኤል ቴሌ ኳንኮይ ገብርኤል ቸሮና እስላም መቃብር ድረስ በፍጹም አንድነትና ቅንጅት ጠላትን ሲገርፉ ውለዋል። ይህኛው የጠላት ኃይልም የውባንተ ጦር ላረገፈው የጠላት ኃይል ድጋፍ እንዳይሰጥ አድርጎታል። ሳና ከተማ በጀመረው ውጊያ ጠላት የኔ ያለውን አስከሬን ሳይቀብር ቁስለኛ ሳይይዝ ወደ እንጦሮንጦስ ተወርሯል። የወድ ዘመዶቹ ድጋፍ እንዳይሰጥ ተደርጓል። ታሳቢ ያደረጋቸው ቅዶቹም በዜሮ ተባስተውበታል። ጥቋቁሮቹ አናብስቶች ስቴደንሳ ብርጌዶች በጉና ክፍለ ጦር ወታደሮች አዛዥ አርበኛ አዛዥ ደሳለኝና በብርጌድ መሪዎቹ በአርበኛ ብርቃየው ደምሴና አርበኛ አብራራው እየተመራ ከቀኑ 9 ሰዓት ተኩል መካነ ኢየሱስ ከተማ በመግባት ያገዛዙ ዙፋን ጠባቂዎችን አንበርክኮ እስከ ምሽት ድረስ ውጊያውን አድርጓል። ምሽት 12 ሰዓት ከ10 መካነ ኢየሱስ ከተማ በስቴደንሳ አናብስቶች ተሞሽራለች። ከተማው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ቆራጡ የተባለው ወዳደር ባንዳም እግሬ አውጭኝ ስትል ወደ ደብረ ታቦር ፈርጥጣለች። የአብይ አህመድ ሰራዊት ከወለሽ ከተማ ተነስተው ወደ ጃራ ገዶ ከተማ ለእኩይ ዓላማው ሲንቀሳቀሱ በእሳት ተፈትነው ያለፉት አንዳ ቤት ብርጌድ የአገዛዙን ዘመቻ መሪ ጨምሮ 5 የአገዛዝ ዕድሜ አርዛሚዎችን ሸኝቷቸዋል። የአንዳ ቤት ብርጌድን ክንድ መቋቋም የተነሳ ነው የአገዛዙ ዕድሜ አርዛሚ ቡድን ንጹሐንን አርሶ አደሮችን በጅምላ አስሯል፣ ገድሏል፣ ተብላቸውንም አውድሟል። በመጨረሻም በምስር ወጥ የተሸጠው በለጠ አንዳር እየቆራጡ ከቀኑ 8 ሰዓት ክንድ አጠመም ላይ ያለውን የመብራት ትራንስፎርመር በስናይፐር ተኩሰው በመምታት አንዶታል። በድርጊቱ የተበሳጨው የእስቴ ህዝብ በብስጭት ወደ አደባባይ ወጥቷል ተብሏል።